ሶስተኛ ተማሪዎች እባካችሁ እርዱን ለማለት ነው። እሺ ነገር አላበዛባችሁም፣ ቀጥታ ወደ ትምህርታችን ነው የምንሄደው። ዛሬ እንግዲህ ከኤፍራጥስ ወንዝ የወጡ አራቱን መላእክት በባለፈው አይተናል። እነሱ ደግሞ የሚሰሩባቸውን ብዙ ጭፍሮች የምናይበት ቀን ነው የሚሆነው ማለት ነው። በባለፈው ራዕየ ዮሐንስ ምዕራፍ 9 ቁጥር 16 ላይ ነው ያቆምነው። 15 አይተን 16 ነው ያቆምነው። ዛሬ እስከ ቁጥር 21 ያለውን እንመለከታለን ማለት ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ እንግዲህ የጀመርነውን የዮሐንስ ራዕይ ምዕራፍ 9 ዛሬ እንጨርሳለን። ቁጥር 16 ላይ እንግዲህ ቁጥር 15 ላይ ስትመጡ የሰው 14 እና 15ን ስትመለከቱ መለከትም ያለው ስድስተኛ መልአክ በታላቅ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። አሁን እነዚህ መላእክት ዲያብሎስ እንደሆኑ አይተናል በባለፈው ትምህርት። እነሱ ደግሞ የእነሱን ስራ ተፈጻሚ ለማድረግ የሚሰሩ ሌሎች ጭፍሮች አሏቸው። እነሱን ነው ዛሬ የምናየው ማለት ነው። ጭፍሮቻቸውን ነው የምናየው። ያንን ነው የምናየው። እሺ ዛሬ ቁጥር 16 ጀምሮ ነው የምንቀጥለው። ልጀምር ክርስቲያኖች ጀምሩ በሉኝ። ተዘጋጅታችኋል? ልቀጥል? መሲ ሂሩት እሺ ጀምር። መልካም። ቁጥር ምዕራፍ 9 ቁጥር 16 የፈረሰኞቹም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ፣ ቁጥራቸውን ሰማሁ ይላል። እንግዲህ እነዚህ ቁጥራቸውን ሰማው የተባለላቸው የነዚህን አራቱን መልአክ ወይም ዲያብሎስ ስራ የክፉን ስራ የሚፈጽሙ የሚራዱ ሰዎች ናቸው። የሚራዱ ሰዎች ናቸው። እነዚህ እልፍ ጊዜ እልፍ የሚለው ኢትዮጵያ ሊቃውንት ብዙ ቁጥር ብለው ነው በትርጓሜ ላይ የሚያስቀምጡት። ብዙ ቁጥር ብለው ያስቀምጣሉ። በግሪክ የሬቨሌሽን ራዕይ መጽሐፍ ላይ 200 ሚሊዮን ይለዋል። በነገራችን ላይ ያሳያችኋለሁ። አንድምታ ትርጓሜያችን ወደ ኋላ ልመለስ። ይሄው የሰራዊታቸው ማለትም የነዛ አራቱ መልአክ የሰራዊታቸው ቁጥር ብዙ የብዙ ነው ይላል። ያው ቁጥር 16 ላይ እልፍ የሚለው ብዙ ቁጥር ምን ማለት ነው? የሰራዊታቸው ቁጥር ብዙ የብዙ ነው ሲል እነዛ አራቱ መልአክ የተባሉት ክፉ ዲያብሎስ እነርሱን የሚያግዙ የነርሱን ግብር የሚፈጽሙ የነርሱን ስራ የሚሰሩ እልፍ አእላፍ ብዙዎች እንደሆኑ ይገልጻል። በአራቱ መልአክ የክህደት ጉዞ ይላሉ የሚሳተፉት ህዝቦች ቁጥር የሚያመለክት ነው። ምን ያህል ህዝብ በእነዚህ የክፉ የዲያብሎስ ስራ በማወቅም ባለማወቅም ተሳታፊ እንደሆነ ነው የሚገልጽልን። እነዚህ አራቱ መልአክ የተባሉት ዲያብሎስ በሰሜን በአራት የተመሰሉት ብለናል በባለፈው ሳምንት ስንማር። በአራት መመሰላቸው በአራቱ የምድር ማዕዘናት ሄደው የእግዚአብሔርን ህዝብ በስህተት ትምህርት በመበከል ያልጸኑትን የሚውጡ የሚያጠፉ እንደሆነ አይተናል።
እንደሆነ አይተናል። በዚህ ስራቸው ላይ ግን የሚራዷቸው ህዝቦች አሉ። በእነሱ አድረው ስራቸውን ይሰራሉ። ዛሬ ላይ ከነዚህ ቁጥር የሚቆጠሩ ይኖራሉ። በተለያዩ ዘመናት፣ ወራት፣ ጊዜያት ሰዎች ከእግዚአብሔር ቃል ርቀው በክፋት ሲመላለሱ በአንድም በሌላ የሰውን ልጅ ወደ ኃጢአት የሚመሩ የአጋንንት ሰራዊቶች ናቸው፣ ጭፍሮች ናቸው። እና በእግዚአብሔር ዘንድ ይላሉ ሊቃውንቱ እነዚህ ጭፍሮች በእግዚአብሔር ዘንድ የተቆጠሩ እንደሆነ ለማሳወቅ ቅዱስ ዮሐንስ ምን ይለናል? የፈረሰኞቹም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ፣ ቁጥራቸውንም ሰማው ይላል። ቁጥራቸውንም ሰማው ማለት ምን ማለት ነው ቢሉ በእግዚአብሔር ዘንድ ሁሉ ነገር ይላሉ ኢትዮጵያውያን መምህራን፣ በእግዚአብሔር ዘንድ ሁሉ ነገር የተሰፈረ፣ የተቆጠረ፣ የተመጠነ መሆኑን ለመግለጽ ቁጥሩን ሰማው ይላል። ኦኬ፣ ቁጥሩን ሰማው። ስለዚህ አድረው እነዚህ ክፉ የተባሉ አራቱ መላእክት ዲያብሎስ አድረውባቸው ክፋት የሚያሰሯቸው ሰዎች ምን ተብሎ ይጠራል? የዲያብሎስ ጭፍሮች ተብሎ ይጠራሉ። የዲያብሎስ ጭፍሮች ምክንያቱም ማደሪያቸው አድርገዋቸው በእነርሱ ላይ አድረው ክፉ ነገርን ያሰራሉና። ፈረሰኞችም የተባሉት በእነርሱ ላይ ማለትም በእነዚህ ዲያብሎስ ፈረሰኞች የተባሉ በእነርሱ ላይ አድረውባቸው ክፉ ስራ የሚያሰሯቸው ኃያላን ሰዎች ናቸው። በትልልቅ የሥራ ድርሻ ውስጥ ትልልቅ ቦታ ያላቸው ከስራቸው ብዙ ሰዎች አሏቸው። 100ም 200ም 300ም 1000ም 2000ም ካላቸው የሰው ኃይል መጠን ካላቸው ዓለም ከሰጠቻቸው ታይትል መጠን ትልልቅ ሰዎች ተብለው የሚጠሩ ናቸው። እንደነ ኔሮ የመሳሰሉ በእነርሱ ላይ አድረው ፈረሶች ኃያላን እንደሆኑ ፈረሶች ጉልበተኞች እንደሆኑ እነዚህም ሰዎች ኃያላን ጉልበተኞች ናቸው። በእነርሱ ላይ ግን ዲያብሎስ አድሮ ስራውን ያስፈጽማል። ለዚህ ቅዱስ ሲሎን የሚባሉ ከበረሃ አባቶች መካከል የሚመደቡ አባት ናቸውና ይላሉ እግዚአብሔር መንፈስ ቅዱስ ሰላም ያለው ሰው የእግዚአብሔር ማደሪያ ይሆናል ይላል። የማን ማደሪያ ይሆናል? የእግዚአብሔር ማደሪያ ይሆናል። እግዚአብሔርም መልካም የሆነውን ነገር በእርሱ ላይ ይፈጽምበታል። የመንፈስ ቅዱስ ፍሬ ያፈራል ማለት ነው። ሰይጣንን ሰላም የሚል ግን የሰይጣን ማደሪያ ይሆናል። የሰይጣን ግብርን ይፈጽማል። የሰይጣን ጭፍራ ይሆናል ማለት ነው። ስለዚህ ቁጥራቸው ስንት ነው አለ? የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ፣ ቁጥራቸውን ሰማው ይላል። እልፍ ጊዜ እልፍ በግሪኩ ኢትዮጵያ ሊቃውንት ብዙ ቁጥር ብለው ሲያልፉ በግሪክ ላይ 200 ሚሊዮን ይለዋል። ላሳያችሁ። ይሄው the Greek Bible ላይ Revelation chapter 9 verse 16 the number of the armies of the horsemen was 200 million. አያችሁ 200 million. I heard the number of them ይላል። the number of the armies ክፉ ዲያብሎስ የሚጠቀምበት አርሚ ጭፍራ ማለት ነው። the number of the armies of the horsemen was 200 million. I heard the number of them. የቁጥሩ መብዛት የሚያሳየው ምን ያህል ሰዎች በክፋት እንደታሰሩ ነው። ለዲያብሎስ ባሪያ ሆነው ጭፍራ ሆነው ጭራሽ ሰዎችን ያስቱ የዲያብሎስን ስራ ግብር ይፈጽሙ ዘንድ ከእግዚአብሔር መንግስት ይርቁ ዘንድ የሚሰለፉ ጭፍሮች ናቸው። እስቲ ዛሬ ወደ ህይወታችን እንውሰደው። ዛሬ እንደሚያደርጉ ሰዎች የሉ? የዲያብሎስን ስራ እንድንሰራ ከእግዚአብሔር ቃል እንድንርቅ የሚመክሩ ሰዎች የሉም? አሉ። እነዚህ ሰዎች ቁጥራቸው ከዚህ ጭፍራ ነው። ሰልፋቸው ከዚህ ጭፍራ ነው። ነይ እህቴ ይገርምሻል፣ ነይ እንጠጣ፣ ነይ እንጨፍር፣ ነይ በዝሙት ላይ ውደቂ የሚሉ ነይ በዘረኝነት ተመላለሺ
ነይ ደም እናፍስስ ብለው የሚመክሩ ሰዎች የሉ እነሱ ቁጥራቸው ከዚህ ነው ያባታችንን የጌታችን የመድኃኒታችን ኢየሱስ ክርስቶስን መልክ እንድንመስል አይደለም የሚገፋፉት ጓደኛ ሊሆኑ ይችላሉ እናት አባት ሊሆኑ ይችላሉ ትልልቅ ቦታ ላይ ያሉ ሰዎች ሊሆኑ ይችላሉ በአንድም በሌላም መልኩ ክፉ ነገርን እንድናደርግ የሚገፋፉ ሰዎች በራእይ ላይ ተጠቅሰዋል ምን ሆነው የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ ቁጥራቸውንም ሰማሁ ይላል ኦኬ እነዚህ አራቱ ከኤፍራጥስ ወንዝ የወጡት አራቱ መላእክት አድረውባቸው ግብራቸውን የሚፈጽሙባቸው ማለት ነው እዚህ ቃል በቃል ፈረሰኞች የተባለው ኃያላን የሆኑ ሰዎችም አሉ እዚህ ላይ ፈረስ ኃይለኛ እንደሆነ ኃያላን ሰዎችን ሁሉ የሚቆጣጠሩ የዓለም መንግስታትን የሚቆጣጠሩ ጀነራሎችን ሻለቆችን የሚቆጣጠሩ ኦኬ ድምጽ ያላቸውን ሰዎች ስልጣን ያላቸውን ሰዎች ዓለም ኃያላን ናቸው ብላ ቀለም የምትቀባቸውን ሰዎች የሚቆጣጠሩ እንደሆነ ለመግለጽ ነው ፈረሰኞች የሚለው ቃል ይገባው ኦኬ ስለዚህ ብዙ ሰዎች የዳቢሎስ ማደሪያ እንደሚሆኑ ዲያብሎስም ስራውን ይፈጽም ዘንድ በተሰጠው ጥቂት ጊዜ የሚራዱ ጭፍሮች እንደሆኑ የዳቢሎስ ሰራዊት እንደሆኑ የቤተክርስቲያን አባቶች ያስተምራሉ ግልጽ ነው ቁጥር 16 ግልጽ ነው አይደለ ልቀጥል ወይስ ምልክት እያደረጋችሁ ፈተና ሰዓት ላይ እንትን ዛሬ ተማሪ የት ሄዶ ነው 400 500 ተማሪ በአንድ ጊዜ ቆይ ዛሬ ነተትና ናህኒ ስራ አልሰራችሁም ማለት ነው ወይስ ወንድማችን ታላቁን ያስገቡት ሰው እንዲመጣ አሉ እንዴሳቸው ማስካቸውን አድርገው ካልሆነ አናስገባው ዲያቆን ክርስቶፎሮስ እስቲ አንድ ሰው ታላቁን ላስገባው እስቲ ወርዳለው ችግር ወይ ጉድ ተማሪዎች ራዕይ ዮሐንስን የተማርን እንደዚህ ጥፍት ቆይ አይ የለም ታላቁ ወኛኒ እሺ እንቀጥል መላካ ኃይል ቀሲስ መጣዋል እሺ ስለዚህ ቁጥራቸው ብዙ እንደሆነ እንረዳለን ግልጽ ነው አይደለ ልቀጥል ጥያቄም በኋላ ላይ ጥያቄና መልስ ላይ መፋጠጥ የለም ራዕይ ምዕራፍ 11 እንደጨረስን ፈተና አለ ይሄ እንድታውቁ እሺ ቁጥር 17 ፈረሶቹንና በእነርሱም ላይ የተቀመጡትን እንዲሁ በራእይ አየሁ ይላል ፈረሶቹንና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየሁ ይላል አሁን ፈረሶቹ ያላቸውን መልክ በራእይ ቅዱስ ዮሐንስ ይነግረናል ፈረሶቹን ብቻ ሳይሆን በፈረሶቹ ላይ የተቀመጡት ፈረሶቹ በእነርሱ ላይም የተቀመጡት ምን አይነት መልክ አላቸው የሚለውን ነው እየነገረን ያለው እሺ አሁን እሳትና ያክንት ዲንም የሚመስል ጥሩር ነበራቸው ይላል እሳት ያክንት ዲንም የሚመስል ጥሩር ነበራቸው እችን እሳት ያክንት ዲንም የሚመስል ጥሩር ነበራቸው ይላል እያንዳንዱን እናያለን ሚስጥሩን እሳት ምንን ያሳያል ያክንት ምንን ያሳያል ዲንም የተባለው ምንን ያሳያል እሳት ያክንት ዲንም የሚመስል ጥሩር ነበራቸው ይላልና እሺ እሳት መባሉ ምንን ያሳያል
እሳት መባሉ ምንን ያሳያል? እሳት መባሉ ኃይለኛ መሆናቸውን ይገልጻል። አንድም በሰይጣን ኃይል በዳቢሎስ ኃይል ኦኬ ያልጸኑትን የሚያቃጥሉ የሚውጡ መሆኑን ይገልጻል። ለምሳሌ ግልጽያን መተርጉማን እነዚህን እሳት የተባለውን ሐሳብ ተመሳሳይ ነው ከኢትዮጵያ ሊቃውንት ጋር fiercely breastplate ይላል። ኦኬ fiercely breastplate አላቸው። እያንዳንዱን እናየዋለን። they devour with satanic strings ይላል። ኦኬ ይውጣሉ ያልጸኑትን ያቃጥላ እሳት እንደሚያጠፋ። ኦኬ ለምሳሌ እሳት ብትለኩሱት የሆነ ወረቀት ላይ ብትለኩሱት ወረቀቱን ይበላዋል ያጠፋዋል። እነዚህም እሳት በእሳት መመሰላቸው እሳት እና ያክንት ዲንም የሚመስል ጥሩር መባላቸው ምን ነው የሚያሳየው? አንደኛ ኃይለኛ መሆናቸውን የሚያጠፉ መሆናቸውን ያልጸኑትን አቃጥለው የሚያጠፉ እንደሆኑ ለመግለጽ ነው። they devour ወይም with satanic strings ይውጣሉ። ቅዱስ ጴጥሮስ እንደተናገረው ማለት ነው። በአንደኛ የጴጥሮስ መልእክት ምዕራፍ 5 ላይ ምንድነው ያለው? ቁጥር 8 በመጠን ኑሩ ንቁም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ምንን ፈልጎ? በመጠን ኑሩ ንቁም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ የሚውጠውን ማለት ከእግዚአብሔር የሚለየውን ማለት ነው። ከእግዚአብሔር የሚለየውን ከእግዚአብሔር ክብር የሚለየውን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በአንበሳ መመሰሉ አንበሳ ትንሽ ትልቅ አይልም፣ ዝሆን አይልም፣ ጥንቸል አይልም፣ ሁሉን እንደሚሰብር ዲያብሎስም ከሊቅ እስከ ደቂቅ ከሰማያት የወደቁትን ከዋክብት አይታቸዋል። ከኃያል ቦታ የወደቁ ከዋክብቶችን አይታቸዋል። ከሊቅ እስከ ደቂቅ ምን ያደርጋል? ይሰብራል። የአሳ ገማቱ ከራሱ ነው እንዲሉ ማለት ነው ሊቃውንት። አይምርም ማለት ነው። አይምርም እከሌ ትንሽ ነው እከሌ ትልቅ ነው ብሎ አይደለም፣ ሁሉን የሚያጠፋ ነው። ስለዚህ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ስለዚህ በእሳት አጥፊ በሆነ እሳት ይመሰላሉ። እሺ እንመለስ። እሳትና ያክንት ደግሞ ይላል። ያክንት ምንድነው? ላሳያችሁ። ያክንት መጽሐፍ ቅዱስ መዝገበ ቃላት ላይ ታገኛላችሁ። ያክንት በመጽሐፍ ላይም እናየዋለን። ያክንት ሰማያዊ ቀለም ያለው የከበረ ድንጋይ ነው። ራዕይ ምዕራፍ 21 ቁጥር 20 ላይ እናየዋለን። ሰማያዊ ምን ያለው ቀለም ያለው ሰማያዊ ቀለም ያለው የከበረ ድንጋይ በራዕይ 21 ላይም እንመለስ አንዴ። ራዕይ 21 ቁጥር 20 ላይ አምስተኛው ሰርዶንክስ፣ ስድስተኛው ሰርዲዮስ፣ ሰባተኛው ክርስቲሎቤ፣ ስምንተኛው ብሪሌ፣ ዘጠነኛው ወራውሬ፣ አስረኛው ክርስፕራስስ፣ 11ኛው ያክንት፣ 12ኛው አሜቴስጢኖስ ነበረ። ኦኬ እነዚህ በብዙ ጊዜ በሰማያዊውን ክብር ለመግለጽ የእግዚአብሔርን ክብር ለመግለጽ የተጠቀሱ ማዕድናት ናቸው። ኦኬ በብሉይ ኪዳንም ላይ ይሄንን ክፍል እናያለን፣ አይተናልም ከዚህ በፊት የእግዚአብሔርን ክብር ለመግለጽ የሚጠቀሱ ማዕድናት ናቸው። ኦኬ ማዕድናት ናቸው። እሺ መጽሐፍ ቅዱስ መዝገበ ቃላት ላይም ሰማያዊ ቀለም ያለው የከበረ ድንጋይ ይለዋል። ሰማያዊ ቀለም ያለው የከበረ ድንጋይ። እሺ ለምንድነው በዚህ የተመሰሉት እነዚህ ሐሰተኞች? እሳትና ያክንት ዲንም የሚመስል ጥሩር ነበራቸው ይላል። እሳትና ያክንት ዲንም። እሺ ያክንት ምን ብያቸዋለሁ? ሰማያዊ ቀለም ያለው የከበረ ድንጋይ ነው።
አይደለ ሰማያዊ ቀለም ያለው ያክንት በዚህ መልኩ መገለጣቸው ሰማያዊያን መስለው ነው የሚቀርቡት ያክንት የከበረ ድንጋይ የከበረ ማዕድን ነው የእግዚአብሔርን ክብር ለመግለጽ ከሚጠቀሱ ማዕድናት መካከል ነው ሰማያዊቷን ኢየሩሳሌም ለመግለጽ ከሚጠቀሱ ማዕድናት መካከል ነው እነዚህም እሳትና ያክንት ዲንም መባሉ ሰማያዊያን ነን ብለው ነው የሚመጡት ምድራውያን አይደለንም ማለትም የእግዚአብሔርን ሐሳብ ይዘናል ብለው ነው የሚመጡት መስለው ነው የሚመጡት ሆነው ሳይሆን አስመሳዮች ናቸው ኦኬ ሰማያዊውን የእግዚአብሔር መልእክት ይዘን መተናል ይላል ቅዱስ ይሁዳ በይሁዳ መልእክት እንደተናገራቸው ማለት ነው ሐሳያን ናቸው ቅዱስ ጳውሎስም በሁለተኛ ቆሮንቶስ ላይ ወደ ቆሮንቶስ በላከው ሁለተኛ መልእክት ምዕራፍ 11 ላይ ከቁጥር 14 ተመልከቱ ስለ ሰይጣን ባህሪ ሲናገር ይህም ድንቅ አይደለም ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይላልና ይለውጣልና ስታዩዋቸው ሰማያዊያን ነው የሚመስሉት ኦኬ ስታዩዋቸው ሰማያዊ መልእክት ይዘው የመጡ ይመስላሉ ግን በውስጣቸው መርዝ ነው ያለው በውስጣቸው የሚገድል የሚያጠፋ መርዝ ነው ያለው ራሳቸውን የብርሃን መልአክ መስለው ነው የሚገልጡት ስለዚህ በያክንት ይመሰላሉ ሰማያዊያን መሆናቸውን ለመግለጽ ማለት ነው እሺ እንቀጥል እሳትና ያክንት ከዛ ደግሞ ዲንም የሚመስል ጥሩር ነበራቸው ዲንም የሚመስል ጥሩር ነበራቸው ዲን መታቁት ነው ቢጫማ ቀለም ያለው ነው ተስፈኞች መሆናቸውን ለመግለጽ ነው ይላሉ ኦኬ ባለ ተስፋዎች መስለው ተስፋ የሌላቸው ናቸው ግን ተስፋ እንዳላቸው መስለው ይገለጣሉ ወደ በተለይ ምዕራፍ 12 ላይ ምዕራፍ 11 እና 12 ላይ ስንደርስ ምናነሳው ነጥብ አለ የቤተክርስቲያናችን አባት ኢትዮጵያ ሊቃውንት በተለይ ስለ ሐሳዊው መሲህ ሲያነሱ ይሄን ክፍል አጥንቅ እዚህ ባነሳውም ደስ ይለኛል ምንም ችግር የለውም ስለ ሐሳዊው መሲህ ሲያስተምሩ እናቱ እሱ እና ጌታችን መድኃኒታችን ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደወለደችው የሐሳዊው መሲህ በድንግልና ጸንሼ በድንግልና ወለድኩት ለዋለች ግብሩ የራሱ የለም ኮፒ ማድረግ ነው የክፉ መንፈስ ግብር ኦኬ ማስመሰል ነው ኮፒ ማድረግ ነውና እናቱ ማርያም ትባላለች ሐሰተኛዋ ማርያም እያሉ ይጠሯታል ኢትዮጵያ ሊቃውንት ምክንያቱም የእውነተኛይቷን ማርያም መስላ ነው የምትመጣው ከዛ በድንግልና ጸንሼ በድንግልና ወለድኩት ብላ ታስወራለች ኦኬ በድንግልና ወለድኩት ብላ ታስወራለች ይሄ ምን ነው የሚያሳየው የራሳቸው የሆነ ነገር እንደሌላቸው ክፉ የራሱ የሆነ ነገር እንደሌለው ነው የምንመለከተው ኦኬ ዲያብሎስ የራሱ የሆነ ነገር እንደሌለው ነው የምንመለከተውና መጋቢ ሐዲስ ስቡ አዳምጤ በራዕየ ዮሐንስ ትርጓሜያቸው ላይ የራዕየ ዮሐንስ ሐተታ ሰርተዋልና እዛ ላይ እንዲህ የሚለውን ሐሳብ ያስቀምጣሉ ስለዚህ መስለው ነው የሚመጡት ክፉዎች ስለዚህ እሳት ያክንት ዲን የሚመስል ጥሩር ነበራቸው እሳት ያክንት ዲን የሚመስል ጥሩር ነበራቸው ጥሩር ደግሞ ምንድነው ያን ደግሞ እንመለከት ኦኬ ያጋንንት ሰራዊቶች ናቸው እነዚህ ሁሉ በደንብ አድርጋችሁ እየሰማችሁ ጥሩር ደግሞ የምን ምሳሌ ነው ኦኬ ጥሩር የምን ምሳሌ ነው የሚለውን እናያለን እሺ ጥሩር የቅድስና የጽድቅ ምሳሌ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ምዕራፍ 6 ይሄው ምዕራፍ 6 ቁጥር 15 ላይ እንግዲህ ወገባችሁን በእውነት ታጥቃችሁ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ ይላል አያችሁ አይደለ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታችሁ ቁሙ ይላል
ምንን ለብሳችኋል? የጽድቅን ጥሩር። ስለዚህ ጥሩር የጽድቅ ምሳሌ ነው፣ ምሳሌ ተደርጎ ይወሰዳል በመጽሐፍ ቅዱስ። ኦኬ እነዚህ ክፉዎች ራዕየ ዮሐንስ ምዕራፍ 19 ላይ ስትመለሱ እሳት ያክንት ዲንም የሚመስሉ ጥሩር ነበራቸው፣ ጻድቃን መስለው ነው የሚመጡት። ኦኬ ቅዱሳን መስለው ነው የሚመጡት፣ ግን ናቸው ወይ? አይደሉም። ኦኬ ክፉዎች መስለው ነው የሚገለጡት፣ መልካም መስለው ነው የሚገለጡት፣ ክፉዎች ናቸው፣ ነጣቂ ተኩላዎች ናቸው። ብዙ ጊዜ ምሳሌ በተለይ በመጽሐፍ ቅዱስ ላይ ምሳሌ አድርገን የምናነሳው ኒቆላዎስን ነው። ኒቆላዎስ ዲያቆን ነው፣ በሐዋርያት እጅ ነው የተሾመው። ግን ትምህርቱ የቤተክርስቲያን ትምህርት አይደለም። የስህተት ትምህርት ያስተምር ነበር። በተለይ በታናሿ ኤዥያ ላይ ተርኪ፣ ምዕራባዊ ቱርክ ይህንን የስህተት ትምህርት ያስተምር ነበር። እሱ የሚከተሉ ኒቆላውያን የተባሉ ይጠራሉ። በክደት ትምህርቱ የሚመላለሱ ማለት ነው። ሲታዩ ጻድቃን ይመስላሉ፣ ቅዱስ ይመስላሉ፣ ግን ነጣቂ ተኩላዎች ናቸው። መምህራን ይመስላሉ፣ ነጣቂ ተኩላዎች ናቸው። ነቢያት ይመስላሉ፣ ነጣቂ ተኩላዎች ናቸው፣ ክፉዎች ናቸው። ለዚህ ነው ጥሩር ነበራቸው የተባለው። ኦኬ ጥሩር ነበራቸው። ጥሩር የጽድቅ ምሳሌ ተደርጎ ይወሰዳል። ኤፌሶን ምዕራፍ 6 ማስረጅ የምትፈልጉ ሰዎች ይሄው ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 15 እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ ይላል። የምንን? የጽድቅን ጥሩር። ምሳሌው ቅድስና ጽድቅ ነው። እሺ እንቀጥል። የፈረሶቹም ራስ እንዳንበሳ ራስ ነበር ይላል። የፈረሶቹም ራስ እንደምን ራስ? እንዳንበሳ ራስ ነበረ ይላል። እንደምታዩት ይሄን በደንብ ለማሳየት ይሄው እንዲህ ነው በቃ መልካቸው ማለት ነው። ፈረሶች ናቸው፣ ራሳቸው ግን የአንበሳ ይመስላል። የአንበሳ ፈረስ ነው የሚመስለው ፈረሱ ማለት ነው። ፊታቸው ምንን ያሳያል? ይሄን እንመለከታለን። እሺ ግብፃውያን መተርጉማንን እንመለከትና እንሂድ። እያንዳንዱን እሳት መባሉ ቅድም አይተናል። they devour with satanic strings okay በዲያብሎስ ኃይል የሚውጡ የሚያጠፉ መሆኑን ይገልጻል። ከዛ በኋላ ያክንት ሚለውን for the breastplates appear as if they were heavenly and are by God permission ይላል። ሰማያዊ ብለን አይተናል። ኢትዮጵያ ሊቃውንትም ግብፃውያን መተርጉማንም አንድ አይነት ሐሳብ ነው የሚያነሱት። ሰማያዊያን መስለው ነው የሚገልጹት። for the breastplates appear as if they were heavenly ናቸው አይደለም፣ they were አስመስለው ማለት ነው። they were heavenly and are by God's permission በእግዚአብሔር ፈቃድ የመጡ መስለው ነው የሚገለጹት። ከዛ ደግሞ ዲን ወይም brimstone ይባላል። for revenge and perishable ይላሉ። ከለሩ አንደኛ ግብፃውያን መተርጉማን ሪቬንጅ በቀለኞች እንደሆኑ አጥፊዎች እንደሆኑ የሚገልጽም ነው ብሎ ያስቀምጣሉ። ዲን የሚለውንም ግን ነጭ መሆኑ ደግሞ ዲን ስትመለከቱ ነጭ መሆኑ ተስፋ ሰጪዎች ባለተስፋዎች ደግሞ መስለው ይቀርባሉ ይላሉ ኢትዮጵያ ሊቃውንት። ሁለቱንም ሐሳብ መመልከት ማየት ያስፈልጋል። እሺ their heads ጭንቅላታቸው their heads are like the heads of lions okay their heads እንደምታዩት ምን ነው የሚናገረው? የፈረሶቹ ጭንቅላት የአንበሳን ጭንቅላት ይመስላል። የፈረሶቹ ጭንቅላት የአንበሳን ጭንቅላት ይመስላል። ይሄ ምንን ያሳያል? ኦኬ እንመለስ። Their heads are like the heads of lions. They do not stop devouring. ምን ማለት ነው? ማጥፋት መዋጥ አያቆሙ። ኦኬ አያቆሙ። ማጥፋት መዋጥ አያቆሙ። በቃኛ አያቆሙ። ቢቻላቸው ዓለም ሁሉ ከክርስቶስ ቢርቅ ነው የነሱ ደስታ፣ የነሱ ሐሴት። ኦኬ ሁሉ ጊዜ ለጥፋት የተራቡ ናቸው። ሁሉ ጊዜ ለጥፋት ያጋሳሉ። ሁሉ ጊዜ
የሚውጡትን ፈልገው ይዞራሉ። እኛ ተኝተናል አይደል? አዎ እነሱ ግን ሁል ጊዜ ለጥፋት ይተጋሉ። እኔ በጣም የሚገርመኝ ነገር ነው እኛ አሸናፊዎች ተብለን በክርስቶስ ክርስቲያን ተብለን እኛ ተኝተናል። እነሱ ግን ሁል ጊዜ እኛን ለማጥፋት ሁል ጊዜ ከእግዚአብሔር ለማራቅ ሁል ጊዜ ለመዋጥ በመካከላችን ይዞራሉ። አንደኛ ጴጥሮስ ምዕራፍ 5 ላይ እንደሚናገረው ቅዱስ ጴጥሮስ በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንድ አይደለም በቃኝ ብሎ አይደለም፣ ቢቻለው ዓለምን ሁሉ ከእግዚአብሔር ቢለይ መሻቱ ነው። ቢቻለው ህዝብን ሁሉ ከእግዚአብሔር ቢለይ መሻቱ ነው። ስለዚህ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ተብሏል። ይዞራልና ስለዚህ የፈረሶቹ ጭንቅላት በምን ተመሰለ? በአንበሳ ተመሰለ። ኦኬ እሺ እንቀጥል። ከአፋቸውም እሳት ጢስ ዲንም ወጣ ይላል። ከምናቸው? ከአፋቸው እሳት ጢስ ዲንም ወጣ። እሳት ጢስ ዲንም ወጣ። እሳት ጢስ ዲን ምን ነው የሚያሳዩት? ፍርድን የሚያሳይ ነው። ለምሳሌ እግዚአብሔርን ፍርድ አንዱ የእግዚአብሔርን ፍርድ ያሳያል። የእግዚአብሔርን ፍርድ ለምሳሌ በዘፍጥረት ምዕራፍ 19 ላይ ስትመለከቱ ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ለእግዚአብሔር ያልታዘዙትን ከእግዚአብሔር ዘንድ ምንን አዝንቦ ነው ያጠፋው? ይሄው እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳት ዲን አዘነበ። ከዛስ እነዚያም ከተሞች በዙሪያቸውም ያለውን ሁሉ በከተሞቹም የሚኖሩትን ሁሉ የምድርንም ቡቃያ ሁሉ ገለበጠ። እግዚአብሔር ጥፋት ሰው ልጅ ስላጠፋ በኃጢአት ስለተመላለሰ በበደል ስለተመላለሰ ከእግዚአብሔር ዘንድ እግዚአብሔር እሳትን ዲንን አዝንቦ ያንን ኃጢአተኛ ከተማ በኃጢአት የተጨማለቀውን ከተማ ምን አለ? ደመሰሰው፣ አጠፋው። የእግዚአብሔርን ፍርድ ያሳያል። እንዲሁም ያ ላልታዘዙ ሰዎች በበደላቸው ምክንያት የደረሰባቸው ፍርድ ነው፣ ሰዶም ገሞራ። እነዚህ ግን እንመለስ በራእይ መጽሐፍ ላይ ከአፋቸው እሳት ጢስ ዲንም ወጣ የተባለላቸው እነዚህ ለዲያብሎስ ተገዢ የሆኑ ሰዎች ከአፋቸው እሳት ጢስ ዲን የተባለ ጥፋትን አውጥተው ኦኬ የስተት ትምህርት ሊሆን ይችላል፣ ክፋት ሊሆን ይችላል፣ ብቻ ከአንደበታቸው በሚወጣው ሰዎችን ከእግዚአብሔር እንደሚለዩ በማባበል ይሆናል። አንዳንዱ ኢትዮጵያን ሊቃውንት ሲናገሩ የሴት ልጅ ዊክነስ ወይም ድካሟ ጆሮዋ ነው ይላል። ጆሮዋ ነው የተነገራትን ታምናለች። ይመጡና የኔ እናት እንደዚህ ይሉና ሰዎች ከዛ በዝሙት እንድትወድቅ በኃጢአት እንድትወድቅ ከእግዚአብሔር እንድትለይ ያደርጋሉ። አሉ አይደል እንደዛ የሚያደርጉ? አዎ። ስለዚህ ከአፋቸው እሳት ጢስ ዲንም ወጣ መባሉ እሳት ጢስ ፍርድን የሚያሳይ ሲሆን ለምሳሌ ዘፍጥረት ላይ እንዳየነው ዘፍጥረት 19 ላይ ሰዶም ገሞራ በዙሪያ ያሉ ከተሞች እንደጠፉ እነዚህም ክፎች የሚመጡት ለማጥፋት ነው፣ ለመደምሰስ ነው። ማጥፋት መደምሰስ ስንል ከእግዚአብሔር ለመለየት ነው እያለን ነው ቅዱስ ዮሐንስ በራእዩ ላይ ማለት ነው። ኦኬ በራእዩ ላይ እሳት መባሉ በስተት ትምህርታቸው ከእግዚአብሔር ይለያሉ። ከዚህ በላይ ጥፋት አለ እንዴ? የለም አይደል? የለም። ከዚህ በላይ ጥፋት የለም። ከዚህ በላይ ጥፋት የለም። ስለዚህ አጥፊዎች መሆኑን ለመግለጽ የገባ ቃል ነው። ያንን ሐሳብ ለማስረዳት ነው። ይሄው ግብፃውያን መተርጉማንን ኢትዮጵያን ሊቃውንትም አንድ አይነት ሐሳብ ነው የሚያስቀምጡት። fire, smoke and brimstone comes out of their mouths. Their purpose ምክንያታቸው is to burn and to disperse ማቃጠልና መበተን ነው፣ ማጥፋት ነው። ለምሳሌ እነ ኔሮ ቢነሱ ሮማውያን ቄሳሮች
ተነስተው ክርስቲያኖች ላይ እጅ ቢጭኑ ምንድነው ያደረጉት? ግብራቸው ምንድነው? ለማጥፋት ነው፣ ለመግደል ነው፣ ለመደምሰስ ነው፣ ክርስቲያኖችን ለመበተን ነው። ሳውል በሚል ማንነቱ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ ምንድነው ያደርግ የነበረው? እስቲ እንመልከት። ያው ሐዋርያት ሥራ ምዕራፍ 9 ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዘተ ወደ ሊቀ ካህናቱ ሄደ። በዚህ መንገድ ያሉትን በነገራችን ላይ ክርስቲያን ተብለው የተጠሩት ሐዋርያት ሥራ ምዕራፍ 11 ላይ ነው። በዚያ ይሄንን በነገራችን ላይ ይሄ ክርስቲያኒቲ 101 ነው፣ ሁላችሁም ልታውቁ የሚያስፈልግ ነው። ክርስቲያን ተብለው የተጠሩት ክርስቲያኖች ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነው። ላሳያችሁ። ሐዋርያት ሥራ ለመጀመሪያ ጊዜ ምዕራፍ 11 ቁጥር 26 ይሄው ባገኘውም ጊዜ ወደ አንጾኪያ መጣው በርናባስ ሳውልን ማለት ነው። ወደ ጠርሴስ ሄዶ ነበር ሊፈልገው። ባገኘውም ጊዜ ወደ አንጾኪያ መጣው ካለ በኋላ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርቱም መጀመሪያ በአንጾኪያ ምን ተባሉ? ክርስቲያን ተባሉ። ሐዋርያት ሥራ ምዕራፍ 11 ቁጥር 26። ከዚህ በፊት ክርስቲያን ተብሎ አይደለም የሚጠሩት። ምን ተብሎ ነው የሚጠሩት? ደቀ መዝሙር ተብሎ ይጠራሉ። ሌላስ የዚያ መንገድ ሰዎች ተብሎ ይጠራሉ። ይሄው ሐዋርያት ሥራ ምዕራፍ 9 አስረጅ ልስጣችሁ። ቁጥር 1 ለበዚቹ አጋጣሚ ይሄን እንድታውቁ ቁጥር አያችሁ። በዚህ መንገድ ያሉትን በዚህ መንገድ ምን ማለት ነው? እኔ ሕይወትም መንገድም ነኝ ስለሚል ክርስቶስ እንዲህ ብሎ ስላስተማረ በዚህ መንገድ ተብለው ይጠራሉ። የክርስቶስ ተከታዮች ኦኬ፣ ደቀ መዛሙርት ተብለው ይጠራሉ። በዚህ መንገድ ተብለው ይጠራሉ። ይሄን እንድታውቁ ያስፈልጋል፣ ክርስቲያን ተብለው ከመጠራታቸው በፊት። ለዛ ነው ሉቃስ ምዕራፍ 9 ላይ በዚህ መንገድ ያሉትንም የሚለው መንገድ። በዚህ መንገድ ሲል ይሄ መንገድ ምናምን የተቀለሰ መንገድ ምናምን እንዳታስቡ። ኦኬ፣ በዚህ መንገድ የቀድሞ የክርስቲያኖች መጠሪያ ስም ነው። በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ምን እያደረገ? እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ። ለምንድን ነበር ይሄን ያሰበው ሳውል? ለምንድን ነው ይሄን ያሰበው? ለማጥፋት፣ ለመግደል፣ ክርስቲያኖችን ያሳድ ነበረ። ይሄ ሳውል በሚለው ማንነቱ ማለት ነው። ግን እግዚአብሔር ጠራው፣ መረጠው። ስለዚህ የወንጌል ሰባኪ ያደረገው ለምርጥ አድርጎ ተቀበለው እግዚአብሔር አምላክ ሳውልን። ከዛ ጳውሎስ በሚለው ማንነቱ መልእክታትን ሲጽፍ፣ ወንጌልን ሲሰብክ፣ ቤተክርስቲያንን ሲተክል እናያለን። ግን በዚህ በሳውል የቀድሞ ማንነት የተመላለሱ ሰዎች ግብራቸው ምንድን ነው? ግብራቸው ማጥፋት ነው። ለምሳሌ ሐዋርያት ሥራ ምዕራፍ 12 ላይ ስትመለከቱ ሄሮድስ ምንድን ነው ያደረገው? በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። መከራ ጽናባቸው። የዮሐንስ ወንድምን ያዕቆብን በሰይፍ ገደለው። አያችሁ፣ መግደል፣ ማጥፋት፣ ማሰር ነው የነዚህ ግብር። ኦኬ፣ የነዚህ ግብር። አሁን ሄሮድስ የሚመደበው ከነዚህ ጭፍሮች ነው። ክርስቲያኖችን ይገድላል፣ ያሳድዳል። አሁን እየሆነ ያለው በሀገራችን ማለት ነው። አንዳንዶቻችሁ ድምፅ አንሆንም ያላችሁት ማለት ነው። ጠግባችሁ ድምፅ ሆኗቸው ሲባል አንዳንዶቻችሁ ምንም ድምፅ መሆንም አልፈለጋችሁም። በጣም ያሳዝናል። ሰምቻለሁ ደግሞ ችግር የለም። የነዚህን ጭፍሮች ግብር አልገልጥም። የመጽሐፍ ምንድነው የሚለው? የተደበቀውን ግለጡ አይደለም የሚለው? ወደ ብርሃን አውጡት አይደል? ለህዝብ ማሳወቅ የፈራችሁ ማትፈልጉ እናንተ ተመቻችታችሁ እንደዛችን ቁራሪት መኖር መጥቶ እናንተን እስኪያቃጥል ድረስ ዝም ማለት የምትፈልጉ ሰዎች አላችሁ። ምንም ማድረግ አይቻልም። ያሳዝናል። ብቻ በእግዚአብሔር ይፈርዳል ሁሉም። ኤኒዌይስ ቤተክርስቲያን ላይ እጅ መጫን፣ ክርስቲያኖችን ማሳደድ፣ ክርስቲያኖችን መግደል ጭፍራ ያስብላል። የዲያብሎስ ጭፍራ ያስብላል። 200 ሚሊዮንም ሆነ ብዙ ቁጥርም ተባለ ብቻ ዋናው ዓላማው የዲያብሎስን ስራ የሚያስፈጽሙ ማለት ነው። የሚያስፈጽሙ። ስለዚህ ሄሮድስ ከዛ ነው የሚመደበው። ግን የሄሮድስ ግብር ምንድነው? መግደል። ቅድም ሳውልን አይተናል። ሳውል ግን መጨረሻ እግዚአብሔር ጠራው፣ ቀናቱን አይቶ ጠራው ለትልቅ ክብር። ግን እነ ሄሮድስ ያሉ በዛ ጥፋታቸው የተመላለሱ ምን ያደርጉ ነበር? ያጠፉ ነበር፣ ይገድሉ ነበር፣ ያስሩ ነበር። ኦኬ። ስለዚህ ከአፋቸው እሳት ጢስ ዲንም ወጣ ሲል
እሳት ጢስ ዲን ወጥቶ እንደሚያጠፋ እንደሚገድል እንደሚበትን እነዚህም ግብራቸው የሚያጠፋ የሚበትን የሚደመስስ ላደመጠው እሺ ላለው ለተገዛላቸው ህይወትን የሚያሳጣ ነው። ግልጽ ነው? እሺ ክርስቲያኖች ግልጽ ነው? ምልክት አድርጉልኝ። መልካም ግልጽ ነው እያላችሁ ነው። እንቀጥል። ካፋቸውም በወጡት በእሳቱና በጢሱ በዲኑ በእነዚህ ሶስት መቅሰፍቶች የሰዎች ሲሶ ተገደለ። አያችሁ አይደለ? ካፋቸውም በወጡት በእሳቱና በጢሱ በዲኑ በእነዚህም ሶስት መቅሰፍቶች የሰዎች ሲሶ ምን አለ? ተገደለ። 1/3 ተገደለ ማለት ነው። 1/3 ባለፈው ሂሳብ ስንሰራ አይታችኋል። ምሳሌ 1 ሚሊዮን ኦኬ፣ በጊዜው ዝም ብለን 2 ሚሊዮን ካልኩሌተር ላቃና 2 ሚሊዮን ሰው ቢኖር በእነዚህ ክፎች በ3 ብታካፍሉት 1/3 ሲሶ አይደለ? ይሄው የሚያህለው ይጠፋል ማለት ነው። ኦኬ 666,666 ይጠፋል ማለት ነው። በ2 ሚሊዮን ብታበዙት በ3 ሚሊዮን እና እስቲ 10 ሚሊዮን አድርገን እንያዘው። 10 ሚሊዮን ህዝብ ቢኖር ምን ያህሉ ይጠፋል? በ3 እናካፍለው። ይሄው የ10 ሚሊዮን በ3 አካፍሉት። ይህ የሚጠፋ ነው ማለት ነው። ኦልሞስት ከ3 ሚሊዮን በላይ ከ3 ሚሊዮን በላይ ማለት ነው። 1/3 ማለት ነው። ምን ያህል ህዝብ እንደሚጠፋ ነው የሚያሳየው። ምን ያህል ህዝብ እንደሚጠፋ ነው የሚያሳየን። ግልጽ ነው? በነገራችን ላይ የቁጥሩ መብዛት ካፋቸውን በወጡት በእሳቱ በጢሱ ዲን በእነዚህም ሶስት መቅሰፍቶች የሰዎች ሲሶ ተገደለ ስንል ብዙ ህዝብ በእነዚህ ሰዎች ከቤተ ክርስቲያን ከእምነት ከሃይማኖት እንደሚወጣ ነው የሚገልጸው። ኦኬ እሺ ቁጥር 19 እና እንጨርሳለን። ቁጥር 21 ያለው ነው። እሺ ዛሬ ስንት ነው ያለው? ዛሬ 8 ሚሊዮን አይደል ያለው? እስቲ በዛሬው ከረንት ፖፑሌሽን ሬት ነው እስቲ 8 ሚሊዮን አይደለ? በ3 እናካፍለው። ምን ያህል ህዝብ እንደሚጠፋ ነው የሚያሳየን። እግዚአብሔር አምላክ ይጠብቀን። እግዚአብሔር አምላክ ይጠብቀን። እሺ የፈረሶቹም ስልጣን በአፋቸውና በጅራታቸው ነውና ይላል። የፈረሶቹም ስልጣን በአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላል፣ ራስም አላቸው፣ በእርሱም ይጎዳሉ ይላል። አሁን ምን ነው እናያለን እንግዲህ። የፈረሶቹም ስልጣን በአፋቸው በጅራታቸው ነውና፣ ስልጣን ማለት ሰውን የሚያጠፉበት ኃይላቸው ብርታታቸው በአፋቸውና በጅራታቸው ነው። በአፋቸውና በጅራታቸው ነው። በአፋቸው የስህተት ትምህርት በማስተማር እግዚአብሔር መንግስት ያርቃሉ። በጅራታቸውም ነውና አለ። ጅራታቸው ላይ ምን አለ? አብረን እናያለን። ጅራታቸው እባብን ይመስላል፣ ራስም አላቸው፣ በእርሱም ይጎዳሉ። ጅራታቸው እባብም ይመስላል መባሉ ከክፉ መላካቸውን ነው የሚናገረው። ለምሳሌ በፎቶ ላይ እንደምታዩት አያችሁ፣ ጅራታቸው
ጅራታቸው ለምንድነው ፊት ያልሆነው? ለምንድነው ጅራታቸው ከኋላ የሆነው? እውነተኛ ማንነታቸውን ደብቀው ነው የሚመጡት ሐሰተኞች። አሁን እነ ፍቅረ ሲዝም ለነገሩ ዘንድሮ ያጋንንት ተላላኪ ነኝ እያለ እንኳን ህዝብ ይከተለዋል ዘንድሮ። ምንም ችግር የለም። ምን ያህል እንደጠፋን ተመልከቱ። አሁን ፍቅረ ሲዝም ክርስቶስን እየተሳደበ 2000 ሰው ቁጭ ብሎ ያየዋል፣ ያደምጠዋል፣ አብሮ ይስቃል፣ ያላግጣል። እባቡን ፊት አድርጎ ማለት ነው። በፊት ይሄንን እባብ ከፊት አድርጎ እባብ ነኝ እያለ እየመጣ ኦኬ፣ ከአጋንንት ነኝ እያለ እየመጣ ክርስቶስን እየተሳደበ እየመጣ እንኳን ብዙ ሰው ይከተለዋል። ተመልከቱ እንግዲህ ምን ያህል እንደጠፋን በዚህ መመዘን ይቻላል። ግን ኤኒዌይስ እነዚህ ኃያላን ከጀርባቸው ነው። ለምን? አንድም መላካቸው ከክፉ መሆኑን ለመግለጽ ነው። ከዲያብሎስ የተላኩ መሆናቸውን ለመግለጽ ነው። ኦኬ፣ ከዲያብሎስ መሆን አስመሳዮች መሆናቸውን ለመግለጽ ነው። አስመሳዮች እውነተኛ ባህሪያቸውን ደብቀው የሚመጡ መሆናቸውን ለመግለጽ ነው። ቅዱሳን ከእግዚአብሔር የሆኑ ቅዱሳን በግንባራቸው ላይ ነው የእግዚአብሔር ስም የታተመላቸው። ለምን? ሰው እንዲያይላ ሰው እነ እስጢፋኖስ በአደባባይ ላይ ይመሰክራሉ ስለ ክርስቶስ። ግንባራቸው ላይ ተመልከቱ። የሰይጣንንና ከእግዚአብሔር የሆነና ከእግዚአብሔር ያልሆነ የሚለየው በዚህ ነው። ተመልከቱ። ከእግዚአብሔር የሆነ አያስመስልም። ኦኬ፣ አያስመስልም። ከእግዚአብሔር የሆነ አያስመስልም። ከእግዚአብሔር የሆነ ግን ያስመስላል። በደንብ አድርጋችሁ ከእግዚአብሔር ያልሆነ ያስመስላል፣ ከእግዚአብሔር የሆነ አያስመስልም። ከእግዚአብሔር ያልሆነ ሁልጊዜ መገለጫው ማስመሰል ነው። ያልሆነውን ነኝ ብሎ መምጣት ነው። ከእግዚአብሔር የሆነ ግን አያስመስልም። በግልጽ ነው የሚመጣው። ምንም የሚደብቀው ነገር የለም። ስለ ክርስቶስ በአደባባይ ላይ ይመሰክራል። ተመልከቱ። ወደ ኋላ እንመለስ። አንዴ እሺ፣ አሁን የእግዚአብሔር ሕዝብ ተመልከቱ አላችሁ። ግን እየሰማችሁ ነው አይደለ? እየተማራችሁ ነው። እስቲ አንድ ቁጥር አላችሁ አይደል? እየሰማችሁ ነው? እሺ። አይ ድንገት ማዳም ጠርታችሁ ከሄደች ብዬ ነው። እሺ፣ የዮሐንስ ራእይ ምዕራፍ 7 ቁጥር 3 ተመልከቱ። አንድ ሰው ሁልጊዜ ነው ወይ ስለ ፍቅረ ሲዝም የምትናገረው? አሃ፣ እዚህም ተደብቃችሁ የፍቅረ ሲዝምን ዲፌንድ ማድረግ የምትፈልጉ ሰዎች አላችሁ ማለት ነው። ያሳዝናል በጣም። እሺ፣ ምንም አልልም። እግዚአብሔር ልቦና ይስጣችሁ። ሁሌ ነው እንጂ የምንናገር ሁሌ ስለ መናፍቃኑ ሁሌ ስለ እስላሞች አንናገርም። እንደዚህ ቤት አዝኛለሁ፣ በጣም አዝኛለሁ። እሺ፣ እግዚአብሔር ምንም አልልም። የፍቅረ ሲዝም ጠበቃ መሆናችሁ መጣችሁ። አቤት ጉድ እኮ ነው እንግዲህ። እዚህ ቤት ሌሎች ተቃውመን አናውቅም። እሺ፣ ምንም ችግር የለም። እግዚአብሔር ይፍረድ። በመንበሬና በእናንተ መካከል እግዚአብሔር ይፈርዳል ማለት ነው። እንቀጥላለን። እሺ፣ እንደው እንደመጣላችሁ ዝም ብላችሁ አትናገሩ። እሺ፣ እንደመጣላችሁ አትናገሩ። ያሳፍራል በጣም። እንቀጥል። የዮሐንስ ራእይ ምዕራፍ 7 ቁጥር 3 ዮሐንስ ራእይ ምዕራፍ 7 ቁጥር 3
የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትግዱ አላቸው። የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርም ወይም ዛፎችን አትግዱ አላቸው ይላል። ምናቸውን እስክናትማቸው ድረስ ነው የተባለው? ግንባራቸውን። ፊት ለፊት ነው የሚቃወሙት፣ ፊት ለፊት ነው የሚመሰክሩት። እነ እስጢፋኖስ የእግዚአብሔር የሆኑት አያፍሩም። በሚያመልኩት አምላክ አያፍሩም። በክርስቶስ አደባባይ ላይ ነው የሚናገሩት። እነዚህ ሐሰተኞች ግን ያፍራሉ። ማንነታቸውን ደብቀው ነው የሚመጡት። እባብ የሆነ ባህሪያቸውን ከጀርባው አድርገው ነው የሚመጡት። እንደ ዛሬዎቹ መናፍቃን ሐሰተኞች ሁሉ ማለት ነው። መስለው ነው የሚመጡት። የበግ ለምድ ለብሰው ነው የሚመጡት። ነን ብለው ነው፣ ጻድቅ ነን ብለው ነው የሚመጡት እንጂ ጻድቃን አይደሉም። ቅዱሳን ነን ብለው ነው የሚመጡት፣ ቅዱሳን አይደሉም። ሐዋርያት ነን ብለው ይመጣሉ፣ ሐዋርያት አይደሉም። ነቢያት ነን ብለው ይመጣሉ፣ ነቢያት አይደሉም። ዛሬ እንደ ሐሰተኛ ነቢያት እንዳሉት ማለት ነው። ስለዚህ እንመለስ በራእይ መጽሐፍ ላይ እሺ። ይኸው የፈረሶችም ስልጣን በአፋቸውና በጅራታቸው ነው፣ ጅራታቸውም እባብን ይመስላልና ይላል። አያችሁ አይደል? በጅራታቸው እባብ የሚመስል መልክ አለው። አጥፊዎች መሆኑን ለመግለጽ ነው እንደዚህ ማለት ነው። እሺ፣ ግልጽ ነው ወገኖቼ፣ ግልጽ ነው ወይ? እሺ፣ በኋላ ፈተና ላይ ሌላ ነገር እንዳትጽፉ። ግልጽ ነው። እንቀጥል። እሺ፣ ራስም አላቸው በእርሱም ይጎዳሉ ይላል። በምንድን ነው የሚጎዱት? በትምህርታቸው አጥፊዎች መሆናቸውን ለመግለጽ የሚገልጥ ክፍል ነው። እሺ፣ ቁጥር 20 እና 21ን እንመለከትና እንጨርሳለን። አንድ አይነት ሐሳብ ስለሆነ በአንድ ላይ እናየዋለን። አያይዘን ሁለቱን ቁጥር 20 እና 21 አንድ ላይ እንመለከታለን። በእነዚህም መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጆቻቸው ስራ ንስሐ አልገቡም። ስለ መግደላቸውም ቢሆን ወይም ስለ አስማታቸውም ወይም ስለ ዝሙታቸውም ወይም ስለ ስርቆታቸው ንስሐ አልገቡም። ኦኬ፣ እሺ። ምንም ይሄ ድንቅ ቢደረግም ኦኬ፣ ሰዎች በዚህ ጊዜ ማለት ነው ምን ያህል ልበ ደንዳኖች እንደሆኑ ነው የምናየው። እነዚህ መቅሰፍቶች ቢመጡ እንደ በኖህ ዘመን እንደነበረ ሰዎች ልባቸው ይህን ያህል ደንዳኖች ናቸው፣ ንስሐ አይገቡም። እነዚህ መቅሰፍቶች መጥተው ልባቸው ግን እንደ ድንጋይ አጠንክረውታል። ወደ ንስሐ መመለስ አይፈልጉም። ኦኬ፣ የተለያዩ መቅሰፍቶች እየመጡ ሰዎችን ቢጎዱም ሰው ግን የሚጠነቁለውም ይጠነቁላል፣ የሚበድለውም ይበድላል፣ ኃጢአት የሚያደርገውም በኃጢአቱ ይቀጥላል። የሚደነግጥ አይኖርም። ጭራሽ ይኸው እንደምታዩት ለሐሰተኞች ቋሚም ሆነው ይመጡ አሉ። ክፉዎችን አትናገሩ የሚሉም ሰዎች አሉ፣ አትንኳቸው የሚሉም ሰዎች አሉ። አሁን እኔ ወጥቼ ቪዲዮ ብሰራና ከዚህ በፊት ቪዲዮ ሰርቼ ፖስት አድርጌ ነበረ ስለ ሐሰተኞች ነፍቅረ ሲዝምንም መናፍቃኑ ምን ነው መጥተው በኮመንት ነው የሚሰድቧቸው።
እንጂ ንስሐ አይገቡም ሰዎች ወደ እግዚአብሔር አይመለሱም ከእግዚአብሔር ጋር አይታረቁም ጣዖት ያመልካሉ ይላል ጣዖት ያመልካሉ ማለት ንስሐ አይገቡም ማለት ክፉ ስራቸው ይቀጥላሉ አያቆሙ በኋላ ላይ እናያለን ሌተር በሚመጡት ምዕራፎች ላይ ሐሳዊው መሲህ የራሱን ምስል አስቁሞ ሲያሰግዳቸው በግንባራቸው ላይ 666 ማህተም አድርጎ ለርሱ ሲገዙ ታያላችሁ እነዚህ ሰዎች ንስሐ የማይገቡ የማይመለሱ የማይለወጡ ወደ እግዚአብሔር የማይቀርቡ ምንም እግዚአብሔር ምንም ድንቅ ቢያደርግ አይመለሱ እነዚህ መቅሰፍቶች እንኳን ይላሉ አንዳንድ መምህራን አሉ እነዚህ መቅሰፍቶች የመጡት ልባቸው እንደ ድንጋይ የደነደነን ሰዎች ወደ ንስሐ ለመመለስ ነው ይላል ግን እነሱ አይመለሱ ንስሐ የሚገባ የለም ወዮ ይቀጥላል ማለት ነው ስለዚህ ነው በእነዚህም መቅሰፍቶች ያልተገደሉ የቀሩት ሰዎች ለአጋንንት ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለጃቸው ስራ ንስሐ አልገቡም አልተመለሱም ማለት ነው በክፉ ግብራቸው ቀጠሉ ማለት ነው ኦኬ ጣዖት ያመልካሉ ንስሐ አይገቡም ማለት ነው ስለመግደላቸውም ቢሆን ወይም ስለ አስማታቸውም ወይም ስለ ዝሙታቸውም ወይም ስለ ስርቆታቸው ንስሐ አልገቡም መቅሰፍቱ እየመጣ ያለው መቅሰፍት እየደረሰ ያለው መቅሰፍት ጥፋት አስደንግጧቸው ወደ እግዚአብሔር አይመለሱም በክፉ ስራቸው ይቀጥላሉ ማለት ነው እነዚህ በክፉ ስራቸው የቀጠሉት በኋላ ላይ በተለይ ምዕራፍ 11 ላይ ስትመጡ ምዕራፍ 10 ምዕራፍ 11 ላይ ስትመጡ ራዕይ ምዕራፍ 11 ላይ 11 12 13 እያልን ስንሄድ ለጣዖት ሲሰግዱ ለሐሳዊው መሲህ ሲሰግዱ ምስል አቁመው ሲሰግዱ ትመለከቷቸዋላችሁ እና ይሄንን አንባቢው አድማጩ ያስተውል ዘንድ ይገባል ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን እጅግ ምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከናንተ ጋር ይሁን ይቆየን ራዕይ ዮሐንስ ምዕራፍ 9 ጨርሰናል ማለት ነው ስለዚህ ምዕራፍ 10 ሰኞን ቀጥላለን ምዕራፍ 10 ሰኞን ቀጥላለን የተለቀቀ ቪዲዮ አለ በግፍ ለሚገደሉ ክርስቲያኖች የተለቀቀ ቲክቶክ ላይ ቪዲዮ አለ አይ ዶንት ኖ ካያችሁት በአማርኛም ቋንቋ በእንግሊዘኛም ቋንቋ እየገባችሁ ሪፖስት እንድታደርጉ ለብዙሃኑ እንድታደርሱ አደራ አላለሁ ምናልባት